ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ፎቶሲንተሲስ አስፈላጊ ስለሆኑ ነገሮች ይሆናል። የፎቶሲንተሲስ አስፈላጊ የሆኑ ነገሮችን ስንመለከት ሮ ማቴሪያሎችን እና ፕሮዳክቶችን እንመለከታለን። በመጀመሪያ አውቶትሮፊክ የሆኑ ኦርጋኒዝሞች ወይም ደግሞ ፕላንቶች ፎቶሲንተሳይዝ ፕሮሰስ ሲያካሂዱ ዋረንና ካርቦን ዳይኦክሳይድን እንደ ሮ ማቴሪያል ይጠቀማሉ። ያን ዋረን የሚያገኙት በስራቸው አማካኝነት ከመሬት አብዞርብ በማድረግ ሲሆን ካርቦን ዳይኦክሳይድን ደግሞ ከከባቢ አየር አብዞርብ በማድረግ ነው። ከዛም በተጨማሪ ሰንላይትን በክሎሮፕላስታቸው ወይም ደግሞ ሊፋቸው ውስጥ በሚገኘው ክሎሮፕላስት በግሪን ፒግመንት ክሎሮፊል አብዞርብ በማድረግ እንደ ባይ ፕሮዳክት ኦክሲጅንን ሪሊዝ ያደርጋሉ። እንዲሁም ደግሞ ሹገርን ወይም ግሉኮስን ደግሞ ፎርም ያደርጋሉ። በዛን ሰዓት ይሄ ፎቶሲንተሲስ የሚጠቀመው ሮባት ማቴሪያል ባይኖር ምን ይፈጠራል? ያጽዋት ካርቦን ዳይኦክሳይድ ባይኖረው፣ ዋተር ባይኖረው፣ ሰንላይት ባይኖር የሚለውን ነገር እናያለን ማለት ነው። ፎቶሲንተሲስ ሲካሄድ በዋናነት ፎርም የሚደረገውና ሜን ጎሉ ምንድነው? ግሉኮስን ወይም ደግሞ ሹገርን ፕሮዲዩስ ለማድረግ ነው። ያ የተመረተው ግሉኮስ ወይም ደግሞ ሹገር ደግሞ ዳይሬክትሊም ኢንዳይሬክትሊም ፎርም ሊደረግ ይችላል። ያ ማለት ምን ማለት ነው? መጀመሪያ ዳይሬክትሊ ፎርም እንደተደረገ የሚውለው አገልግሎት ለተወሰነና ለጥቂት ነገሮች ነው። ነገር ግን በዋናነት ፎርም እና ለብዙ ጊዜ ፐርማነንትሊ ዩዜብል የሚሆነው ኢንዳይሬክትሊ ስቶር ከተደረገ ነው። ያ ማለት ምን ማለት ነው? መጀመሪያ ላይ ስቶርድ የሚሆነው ግሉኮስ የሚውለው ለሪስፓይሬሽን ኢነርጂ እንዲሁም ደግሞ ለሴሉላር አክቲቪቲ ለግሮዝ እና ለሪፕሮዳክሽን ነው። ያ ማለት ግሉኮስ በኦስሞሲስ አፌክት ይደረጋል ወይም ደግሞ ዋረር ግሉኮስን ሶሊብል ለማድረግ በጣም ኢዚየስ ወይ ነው። ወይም ግሉኮስ በውሃ ላይ በጣም በፍጥነት ሶሊብል ይሆናል። ስለዛ በዛ ፕላንት ውስጥ ባለው ዋተር ሶሊብል ሊሆን ስለሚችል ግሉኮስ አብዛኛውን ጊዜ እንዳለ አሴ ግሉኮስ ፎርም አይቀመጥም። የሚቀመጠው በስታርች መልኩ ነው ማለት ነው፣ ወይም በፖሊሳካራይዱ ስታርች። በዛ በስታርች ፎርም ፕሮዲዩስ ከተደረገ ወይም ደግሞ ስቶር ከተደረገ ግን የሚጠቅመው ለምሳሌ ያ ስቶር የተደረገው ግሉኮስ አንደኛ በስታርች መልኩ ስቶር ይደረጋል። ከዛ በተጨማሪ ደግሞ ወደ ተለያዩ ሞለኪውሎች ቢውልት ይሆናል። ላይክ እንደ ፍሩክቶስ እንደ ሹክሮስ እንዲሁም ደግሞ እነዚህ ፍሩክቶስ እና ሹክሮስ ወይም ደግሞ የተለያዩ ዳይሳካራይዶች እና ሞኖሳካራይዶች ወደ ፕላንቱ ትራንስፖርት ይደረጋሉ ማለት ነው። ከዛም በተጨማሪ ደግሞ ወደ ፖሊሳካራይድ ወደ ሴሉለስም አሁንም ቢውልት ይደረጋሉ። ይሄ ሴሉለስ ደግሞ ምን እንዲፈጠር ያደርጋል? አዳዲስ ሴል ወሎች ፎርም እንዲደረጉ ይረዳል። ምክንያቱም ሴል ወል የፕላንቱ ሴል ወል የተሰራው የት ነው? ከሴሉለስ ስለሆነ። ከዛም በተጨማሪ ቢልዲንግ ብሎክስ ኦፍ ፕሮቲን ወደ አሚኖ አሲዶች አሁን ፎርም ይደረጋል። ከዛም በተጨማሪ ደግሞ ከኒውትረንቶች ውስጥ ናይትሬቶችን ማግኘት ይቻላል። እንዲሁም ደግሞ የተለያዩ ኒውትረንቶችንም ልናገኝ እንችላለን። ወደ አሚኖ አሲድ እና ወደ ፕሮቲን ፎርም ከተደረገ ከዛም በተጨማሪ ወደ ፋትና ኦይል ያ ማለት ወደ ሊፒድ ፎርም ወይም ደግሞ ቢልድ ከሆነ በሲድ ውስጥ እንደ ስቶሬጅ ፎርም ሆኖ ያገለግላል ወይም ስቶር ይደረጋል። ያ ደግሞ በሲድ ውስጥ ያለው ፋትና ኦይል ደግሞ አዳዲስ ሴል ሜምብሬኖች ፎርም እንዲሆኑ ይረዳል። ለዛ ነው ሴል ሜምብሬን ከፕሮቲን ወይም ደግሞ ከሊፒድ የተሰራ ነው ያለን ወይም ደግሞ ሊፒድ ባይሌየር ኦር ሊፖፕሮቲን ሌየር ብለን የጠራ ነው ማለት ነው። ከዛም በተጨማሪ ደግሞ ኢምፖርታንት ሞለኪውሎች ላይክ እንደ ክሎሮፊል ሃን ስፔሻላይዝድ ፕላንት ሴል ወደ ክሎሮፕላስት ከዛም ደግሞ ግሪን ፒግመንት ወደ ያዘው ወደ ክሎሮፊል ቢውልት ይሆናል። ይህ ሁሉ የሚያሳየን ምንድነው? ግሉኮስ መጀመሪያ ላይ ዳይሬክትሊ በግሉኮስ ፎርም የሚቀመጠው ሹገር በጣም ጥቂት ነው። ለምን? ሶሉብል ሆኖ ወደ ስታርች ይቀየራል። ነገር ግን ኢንሶሉብል ወደ ስታርች ከስታርች ከሄደ በኋላ ግን ስታርች ሶሉብል አይሆንም በዋተር። ስለዚህ ኢንሶሉብል ስለሆነ ያ ስታርች ለብዙ ጊዜ ተቀምጦ ወደ ብዙ አገልግሎቶች ይሰራጫል። ላይክ ወደ ተለያዩ ሞለኪውሎች ስቶር ይደረጋል። ወደ አሚኖ አሲድ ቢልዲንግ ብሎክስ ኦፍ ፕሮቲኖች፣ ወደ ፋትና ኦይል፣ ወደ ተለያዩ ኢምፖርታንት ሞለኪውሎችም ጭምር ስቶር ይደረጋል ማለት ነው።
መጀመሪያ በዋናነት ፎርም የሚደረገው ሹገር በግሉኮስ እንደማይቀመጥ ማወቅ አለባችሁ፣ በስታርች እንደሆነ ማለት ነው። ነገር ግን ጥቂቱ ፈርስት ስቴፕ ላይ የሚቆየው ግሉኮስ ግን ለሪስፓይሬሽን፣ ለኤነርጂ ፕሮዳክሽን፣ ለግሮዝ፣ ለሴሉላር አክቲቪቲ፣ ለሪፕሮዳክሽን እንደሚያገለግል ግን ማወቅ አለባችሁ። For that matter, glucose molecules is mainly stored in the form of starch. So starch ማለት ደግሞ ምን ማለት ነው? which is a stable and insoluble form of carbohydrate ማለት ነው። በዋናነት ግን በፕላንት ፓርት ውስጥ ፎቶሲንተሳይዝ የሚደረግበት የፕላንት ኦርጋን ማን ነው ካልን ሊፍ ነው አይደለም? ሶ ይሄ ሊፍ ከሌሎች የፕላንት ፓርቶች ፎቶሲንቴሲስ እንዲያካሂድ ያስቻለው ምን በመኖሩ ነው? ወይም ደግሞ ሊፍ ውስጥ ፎቶሲንተሲስ ይካሄዳል ካልን ፎቶሲንተሲስ ተካሂዶ ግሉኮስ ወይም ደግሞ ሹገር ፎርም ተደርጓል አይደለ? ሶ ያ ፎርም የተደረገው ግሉኮስ ወይም ደግሞ ሹገር በስታርች መልኩ ፎርም ይደረጋል። ሶ ስታርች መኖሩን አለመኖሩንስ እንዴት ነው ልናረጋግጥ የምንችለው የሚለውን ስንመለከት በዋናነት ከፎቶሲንተሲስ በኋላ ስታርች ኢዝ ስቶርድ ቴምፖራሪሊ ኢን ዘ ሊፍ። በዋናነት ግን ፉዱ ወይም ደግሞ ፎርም የተደረገው ሹገሩ የሚቀመጠው በስታርች መልኩ ፐርማነንትሊ ነው ብለን ነበር። ነገር ግን እዚህ ጋር የሚለን ምንድነው ኮንፊውዝ እንዳያደርጋችሁ ከፎቶሲንተሲስ በኋላ ፎርም የተደረገው ስታርች እንግዲህ ግሉኮስ በጥቂት ፐርሰንት ነው የሚገኘው ብያችኋለሁ። ምክንያቱም ሶሉብል ስለሚሆን ጥቂትዬ ፐርሰንት ወይም ደግሞ መጀመሪያ ስቴፕ ላይ ብቻ ነው እንደ ግሉኮስ ፎርም የሚደረገው ፎርም የተደረገው ሹገር ከዛ በኋላ ወደ ስታርች ነው የሚቀየረው። ስለዛ ያ ስታርች የሚቀመጠው ፐርማነንትሊ ነው ብያችኋለሁ። ነገር ግን እዚህ ጋር በቅጠሉ ላይ የመቆየት ቻንሱ ግን ዝቅተኛ ነው። ሶ ስቶርድ ቴምፖራሪሊ ኢን ዘ ሊፍ ነው። ሶ እዛ ጋር አለ የለም ብለን ደግሞ ቼክ ማድረግ አለብን። ምክንያቱም እዛ ከሌለ ወደ ስር ወደ ግን ትራንስፖርት መሆን አይችልም። ስለዛ ከዚህ ሊፍ ውስጥ ፎርም የተደረገው ስታርች ለብዙ ጊዜ አይቆይም። ወደ ሊፍ የነበረ ወደ ስቲም እና ወደ ሩት ትራንስፖርት ስለሚደረግ ማለት ነው። ሶ ሊፍ ፎቶሲንተሳይዝ ከተደረገ በኋላ ስታርች አለው ወይንስ የለውም የሚለውን ወይም ደግሞ ፎቶሲንተሳይዝ አድርጓል የለም የሚለውን ራሱ እናያለን ማለት ነው። ሶ በዋናነት የምንከተላቸው ስቴፖች አሉ። ከነዚህ ስቴፖች መካከል የመጀመሪያው ከፕላንቱ ላይ ቅጠሉን ዲታች አድርገን ማምጣት አለብን፣ ወይም ደግሞ ቆርጠን ማምጣት ማለት ነው። the first step ይሆናል። ዘን ደግሞ ያን ያመጣነውን ቅጠል ለ30 ሰከንድ ያክል እናፈለዋለን፣ ወይም ደግሞ ቦይል በሆነ ዋረር ውስጥ እንከተዋለን። ለምን? ምክንያቱም ቅጠሉን መግደል አለብን። ቅጠሉን ካልገደልንና በህይወት ካለ ይኑረው አይኑረው ማወቅ አንችልማ። ምክንያቱም እዛው ያን የራስ ፕሮሰሲንግ የሆነ ሊሆን ይችላል። ስለዛ የምናውቀው ስታርች ሆኖ ፎርም ከተቀመጠ እኮ ተቆረጠ ምን ሆነ አለ። ምክንያቱም እኛ ከቆረጥን በኋላ አይደለ ያን ፎርም የተደረገው ስታርች የምንመገበው። ስለዛ ቅጠሉን መግደል አለብን። ዘን ያን ቅጠል ደግሞ አሁንም በኢታኖል ሶሉሽን ወይም ደግሞ በአልኮል ሶሉሽን ውስጥ እንከተዋለን። ምን ለማድረግ? በውስጡ ያለውን ክሎሮፊል ፒግመንት ሪሙቭ ለማድረግ። ምን ብያችኋለሁ? ቅጠሉ ህይወት ከሌለው ብዙ ነገሮችን ሰርች ማድረግ እንችላለን። ህይወት ካለው ግን ማወቅ አንችልም። ስለዛ ክሎሮፊል ፒግመንቱን የምናስወግደው በኢታኖል ሶሉሽን ውስጥ በመክተት ቅጠሉን የምንገለው ቦይል በሆነ ዋረር ውስጥ በመክተት ወይም በማፍላት ነው። ከዛ ደግሞ ዲከለራይዝድ ሊፍ ኢንቱ ኮልድ ዋተር ቱ ሶፍትኔት። ከዛ ዲከለራይዝድ ሆኗል አይደል ያ ሊፍ ገድለነዋል። ከዛም ደግሞ ክሎሮፊሉን ፒግመንቱን አስወግደነዋል። ሶ አረንጓዴነቱን ቀይሯል። ያ ዲከለራይዝድ የሆነው ሊፍ ደግሞ በቀዝቃዛ ውሃ እንከተዋለን። ምን ለማድረግ? ለማለስለስ ማለት ነው። ዘን መጨረሻ ላይ አዮዲን ሶሉሽን ውስጥ እንጨምረዋለን። ሶ ይሄ የመጨረሻው የስታርች ቴስቲንግ ስቴፕ ነው። ምክንያቱም አዮዲን ሶሉሽን ውስጥ የምንከተው ስታርች መኖሩን አለመኖሩን ለማረጋገጥ ስለሆነ ማለት ነው። ስለዛ አዮዲን ሶሉሽን ውስጥ የከተትነው ሊፍ ወደ ብሉ ብላክ ከለር ተርን ከሆነ ወይም ደግሞ ከተመለሰ ወይም ከተቀየረ ሊፉ ስታርች አለው የሚለውን እናረጋግጣለን። ነገር ግን ደግሞ ወደ ብሉ ብላክ ካልተቀየረና ላይክ እንደ የሎ ብላክ አይነት ነገር ከተቀየረ ደግሞ ስታርች እንደሌለው ማረጋገጥ እንችላለን ማለት ነው።
ኦኬ እዚህ ጋር እንደምታዩት በመጀመሪያ ዲታች አድርገን ያመጣነውን ሊፍ በፈላ ውሃ ውስጥ ከተት ነው። ከዛ በፈላ ውሃ ውስጥ የከተትነው ደግሞ ምን ለማድረግ ነው? ሊፉን ኪል ለማድረግ ወይም ለመግደል ነው። ዘንድ ደግሞ ያን የገደልነው ሊፍ ደግሞ ክሎሮፊሉን ለማስወገድ ወይም ደግሞ ዲከለራይዝ የሆነው ሊፍ ምክንያቱም ከለሩ ቀይሯል፣ ከግሪን ወደ የሎሽ ከለር ቀይሯል። ዘን ከቀየርን በኋላ ደግሞ በኢታኖል ሶሉሽን ውስጥ እናስቀምጠዋለን። ኢታኖል ሶሉሽኑ ደግሞ ሙቀት ልንሰጠው እንችላለን፣ ሶ ቦይል ልናደርገው እንችላለን። ዘን ከዛ በተጨማሪ ደግሞ ይሄን ካደረግን በኋላ ኮልድ ዋተር ውስጥ ሶፍትን ለማድረግ እንከተዋለን። በመጨረሻ ደግሞ ፔትሪ ፕሌት ውስጥ ወይም ፔትሪ ዲሽ ውስጥ እናስቀምጠውና አዮዲን ሶሉሽን አድ እናደርጋለን። ካደረግን በኋላ ያ ሊፍ በሁለት አማራጮች ሊመጣልን ይችላል። ያ ማለት አንደኛ እንደዛ አይነት ከለር የሎዊሽ አይነት ከለር ወይም ብላክ የሎ አይነት ከለር ሊመጣ ይችላል። ሶ ያ ከሆነ ስታርች የለውም የሚለውን ኢንዲኬት ያደርግልናል። ከዛ ደግሞ እንደዚህ አይነት ከለር ከመጣ ወይም ደግሞ እንደ ብሉ ብላክ ከለር ዳርክ የሆነ ከለር ከመጣ ስታርች በውስጡ አለው የሚለውን ሐሳብ እንይዛለን። ሊፍ ስታርች ቴስቱ ፖዚቲቭ፣ እዚህ ጋር ግን ሊፍ ስታርች ቴስቱ ኔጋቲቭ ይሆናል ማለት ነው። ስለዛም በአንድ ቅጠል ውስጥ ፎቶሲንተሲስ መካሄዱን ወይንም ስታርች ፎርም መደረጉን የምናውቀው በሊፍ ስታርች ቴስት አዮዲን ሶሉሽን ከጨመርን በኋላ በሚሰጠን ከለር የፕላንቱ ወይም የሊፍ ከለር ነው ማለት ነው። ሌላኛው ደግሞ የፎቶሲንተሲስ የላይትን አስፈላጊነት ስንመለከት ላይት ባይኖር ፎቶሲንተሳይዝ አይደረግም። ለዛም ነው ላይትን አብዞርብ ማድረግ የሚያስችላቸው ኦንሊ ፕላንት ላይ ብቻ የሚገኝ ክሎሮፊል ወይም ክሎሮፕላስት ያላቸው። ሶ ሰንላይት ለፎቶሲንተሲስ ኢሴንሻል መሆኑን ዴሞንስትሬት ስናደርግ አንደኛ ኖርማሊ ጤነኛ የሆነ ፕላንት እንወስዳለን ታች አድርገን። ሶ ዲስታርች ማለት ምን ማለት ነው ስንል ዲስታርች ማለት the process of eliminating the starch reserves from a plant by depriving it of light። ያ ማለት ላይትን በመከልከል ስታርችን ሪሙቭ ማድረግ። ሶ ላይት ለፎቶሲንተሲስ በጣም አስፈላጊ ነገር ነው ማለት ነው። ምክንያቱም ላይትን ከከለከል ነው ስታርች ከጠፋ ያው ፎቶሲንተሲስ ፕሮሰስ ለመካሄድና ስታርች ፎርም ለመደረግ ላይት አስፈላጊ ነው። ከዛም ደግሞ ስታርች መኖሩን አለመኖሩን ለማረጋገጥ አንድ ሊፍ ቴስት እናደርጋለን ወይም ደግሞ ቼክ እናደርጋለን። ከዛም በኋላ ሲምፕል ሼፕ ወይም ደግሞ የተወሰነ ፓርት ከሊፉ ላይ እንቆርጥና ላይት ፓስሩ እናደርግበታለን ወይም ደግሞ እናሳልፍበታለን። ለምን? ምክንያቱም ዲስታርች ካደረግነው በኋላና ስታርች እንዳይኖረው ካደረግነው በኋላ በላይት አማካኝነት ቴስት ብናደርገውም ያ ሊፍ ስታርች የለውም። ነገር ግን የሆነ ፓርቱን ቆርጠን በመካከሉ ላይት ፓስሩ ብናደርግበት ስታርች ይኖረዋል ወይም ደግሞ ፎቶሲንተሲስ ፕሮሰስ አካሂዷል ማለት ነው። ከዛም በተጨማሪ ደግሞ ያን ሊፍ ሙሉ በሙሉ በብላክ ፔፐር ወይም ደግሞ በፎይል ብንሸፍነውና ምንም አይነት ሰንላይት እንዳይገባበት ብናደርገው ከዛም በኋላ ደግሞ ሰንላይት ላይ ለ3 እስከ 4 ሰዓት ብናስቀምጠው የገባበት ወይም ደግሞ ላይት ፓስሩ የሆነበት ስታርች ፎርም አድርጓል፣ ያልሆነበት ግን ስታርች ፎርም አላደረገም። ስለዛ ሊፉን እንቆርጥና ቴስት እናደርጋለን ስታርች መኖሩን አለመኖሩን። ሶ ሪዛልቱ ምን ይሆናል? the only part which receive light turns blue black and photosynthesize። ያ ማለት ምን ማለት ነው? ላይትን የተቀበለው እና ስታርቹ ወይም ደግሞ ያ ሊፍ ወደ ብሉ ብላክ የተቀየረበት ፓርት ፎቶሲንተሳይዝ አድርጓል ብለን እናውቃለን። ነገር ግን ደግሞ ወደ ብሉ ብላክ ያልተቀየረው ላይትን ሪሲቭ ያላደረገው ፓርት ግን ፎቶሲንተሳይዝ አላደረገም ብለን እንደመድማለን ማለት ነው። እዚህ ጋር እንደምታዩት ፕላንቶች ሰንላይት በሚያገኙበት ጊዜ ግሮዌዝ እድገት እየጨመሩ ይሄዳሉ። ስለዛ ፎቶሲንተሲስ ለማካሄድ ሰንላይት አስፈላጊ የሆነ ነገር ነው ማለት ነው። አሁን ደግሞ ካርበን ዳይኦክሳይድ ለፎቶሲንተሲስ ምን አስፈላጊነት አለው? ምክንያቱም ሮ ማቴሪያል ነው ብለን የለ ሶሱ ባይኖር ፎቶሲንተሳይዝ ይቋረጣል እንዴት የሚለውን እናያለን። የካርበን ዳይኦክሳይድን አስፈላጊነት ስንመለከት used to incorporate the carbon in the oxygen that is found in glucose molecule። ያ ምንድነው? ያው ካርበን ዳይኦክሳይድ የካርበንና የኦክሲጅን ጥምር ውጤት ስለሆነ በግሉኮስ ሞለኪውል ውስጥ የሚገኘው ካርበንና ኦክሲጅን የመጣው ከየት ነው? ከካርበን ዳይኦክሳይድ ነው ማለት ነው። ሶ ለምን ይጠቅመናል? ግሉኮስን ፎርም ለማድረግ ይጠቅመናል ማለት ነው። ከዛም በተጨማሪ ደግሞ ለፎቶሲንተሲስ ካርበን ዳይኦክሳይድ
ፕላንቶች እንዴት እንደሚጠቀሙበት ዴሞንስትሬት ስናደርግ ኤ እና ቢ የሚባሉ ሁለት ፕላንቶችን እንወስዳለን። እነዚህ ፕላንቶች የራሳቸው የሆነ ፓርት ውስጥ ነው የምናስቀምጣቸው። ያ ማለት ሁለቱንም ፕላንቶች ዲስታርች ማድረግ አለብን። በላይትን በመከልከል አማካኝነት ስታርቹን ማጥፋት ሪሙቭ ወይ ኤሊሚኔት ማድረግ አለብን። ከዛ ዲስታርች ካደረግነው በኋላ ሁለቱንም ፕላንት በቤል ጃር ውስጥ እንከተዋለን። ይሄ ቤል ጃር ማለት የተሸፈነ እቃ ማለት ነው። እዛ ውስጥ ስናስገባው ከፕላንት ኤ ላይ ፖታሺየም ሃይድሮክሳይድ እናስቀምጥበታለን። ፕላንት ቢ ላይ ግን ፍሪ ነው። ያ ማለት ይሄ ፖታሺየም ሃይድሮክሳይድ በውስጡ በመኖሩ ምክንያት በአካባቢው የሚያገኘውን የካርበን ዳይኦክሳይድ መጠን በሙሉ አብዞርብ ያደርጋል። ያ ማለት ለፕላንቱ የሚደርሰው ካርበን ዳይኦክሳይድ ምንም ያክል ነው ማለት ነው። ስለዛ ይሄ ፖታሺየም ሃይድሮክሳይድ በፕላንት ኤ ውስጥ መኖሩ የካርበን ዳይኦክሳይድ እጥረት በፕላንት ውስጥ እንዲያጋጥም አድርጎታል። በሁለቱም ፕላንቶች ላይት ውስጥ ለተወሰነ ሃውር ለማለት ነው ይር ያለው ለተወሰነ ሰዓታት እናስቀምጠውና ከዛም በኋላ ሊፉ በሁለቱም ፕላንቶች ውስጥ ስታርች አለ ወይስ የለው የሚለውን ቴስት እናደርጋለን። ቴስት ካደረግን በኋላ የሚመጣው ሪዛልት ምንድነው? ፕላንት ኤ ላይ በጣም ትንሽ የሆነ ስታርች ነው ፎርም የሚደረገው። ለምን? ምክንያቱም ምንም ያክል ላይት አብዞርብ ቢያደርግና ላይት አጠገብ ብናስቀምጥ ኤር ካላገኘ ካርበን ዳይኦክሳይድ ለሮ ማቴሪያሉ ወይም ደግሞ ለፕሮዳክቱ የሚሆን ለግሉኮዝ ካርበን ፎርም እና ኦክሲጅን ፎርም የሚገኝበት ካርበን ዳይኦክሳይድ ካልተገኘ ምንም ያክል ነው ማለት ነው ፕሮዳክቱ። ስለዛ ሊፍ ስታርች ቴስት ስናደርግ ፕላንት ቢ ላይ ግን ሰፊሸንት አማውንት ኦፍ ስታርች ነው ፕሮዲዩስ የሚደረገው። ምክንያቱም ፕላንት ቢ ላይ ምንም ካርበን ዳይኦክሳይድን የሚመጥጥ ማቴሪያል አልተቀመጠም። ፕላንት ኤ ላይ ግን ፖታሺየም ሃይድሮክሳይድ የተባለው ካርበን ዳይኦክሳይድን ከሚያገኘው አየር ያ ፕላንት ከሚያገኘው አየር ላይ ያለውን ካርበን ዳይኦክሳይድ በሙሉ አብዘርብ ያደርግበታል። ስለዛ እጥረት እንዳያጋጥም ያደርጋል። ለስ ስታርች ፎርም እንዲደረግ ያደርጋል ማለት ነው። ኦኬ ሉካት እዚህ ጋር እንደምትመለከቱት የመጀመሪያው ቤል ጃር ማለት ነው። ይሄኛው የመጀመሪያው ቤል ጃር የተሸፈነ ነው። ከዛ በሆነ ፕላንት ኢብለን በወሰድ ነው ማቴሪያል አስቀመጥነው ፕላንቱን ዘን ውስጥ ደግሞ ፖታሺየም ሃይድሮክሳይድን አስቀመጥንበት። ይሄ ፖታሺየም ሃይድሮክሳይድ ደግሞ ምንድነው የሚያደርገው? ዋች ግላስ ኮንቴኒንግ ፖታሺየም ሃይድሮክሳይድን የሚይዝ ነው። ይሄ ማለት ደግሞ ምን ማለት ነው? ብዙ ካርበን ዳይኦክሳይድ አብዞርብ ያደርጋል። ዘን ይሄ አብዞርብ ካደረገ የፕላንቱን እድገት ያቀጭጫል ማለት ነው። እዚህ ጋር ግን እንደምትመለከቱት ሉክ ላይክ ዛት ቤል ጃሩ አለ። እዚህ ቤል ጃር ውስጥ በሆነ ፕላንት ቢ ብለን በጠራነው ማቴሪያል እናስቀምጣለን ፕላንቱን። ዘን ፖታሺየም ሃይድሮክሳይድ ግን እዚህ ውስጥ የለም። ይሄ ፖታሺየም ሃይድሮክሳይድ ከሌለ ካርበን ዳይኦክሳይድን የሚጋፋ ነገር የለም ማለት ነው። የዚህን ፕላንት እድገት ስትመለከቱት በጣም ከፍተኛ ነው። እዚህ ጋር ግን ቀጫጫ ነው። ስለዚህ ይሄ የሚያሳየው ምንድነው? ፖታሺየም ሃይድሮክሳይድ መኖሩ አፌክት ወይም ደግሞ ተጽዕኖ ያሳድራል። ከዛም በተጨማሪ ካርበን ዳይኦክሳይድ ለፕላንቶች በጣም አስፈላጊ ነው ማለት ለፎቶሲንተሲስ። ካርበን ዳይኦክሳይድ መኖሩ ለፎቶሲንተሲስ በጣም አስፈላጊ ስለመሆኑ ምን ያክል መረዳት አለብን የሚለውን ደግሞ እዚህ ጋር እንመልከት። እዚህ ጋር የሚያሳየው ምንድነው? በመጀመሪያ ደረጃ አዮዲን ሶሉሽን ስታርች ቴስት ለማድረግ ነው የሚጠቅመን። ፖታሺየም ሃይድሮክሳይድን ሶሉሽንን ደግሞ በሶሉሽን ፎርም እናስቀምጠውና ይሄን ፖታሺየም ሃይድሮክሳይድ ሶሉሽን በቤከር ውስጥ እናስቀምጣለን። ዘን በቤከር ውስጥ ካስቀመጥን በኋላ እዚህ ቤከር ውስጥ ምንም አይነት አየር እንዳያስገባ አድርገን ከመከልከል በተጨማሪ የተወሰነ አየር ግን እንዳያስገባ እናድርገዋለን። ያ ማለት ምን ማለት ነው? ፖታሺየም ሃይድሮክሳይዱን አብዘርቭ እንዲያደርግ የሚፈለገው ካርበን ዳይኦክሳይድ ስላለ ያን ፕላንት ፓርሻል የሆነውን ፓርቱን ቆረጥ አድርገን እናስገባለን። ላይክ ዛት ኦፍ እዚህ ጋር እንደምትመለከቱት ማለት የተወሰነ ግማሹ ፓርት እዚህ ገብቷል፣ ግማሹ ደግሞ ከላይ ቀርቷል። የላይኛው ካርበን ዳይኦክሳይድን አብዞርብ ያደርጋል፣ ምክንያቱም ምንም አይነት ነገር የሚያግደው የለውም። ይሄ ውስጠኛው ግን ውስጥ ላይ ምን አለው ብለናል? ውስጥ ላይ ፖታሺየም ሃይድሮክሳይድ ሶሉሽን ስላለው አብዞርብ ያደርግበታል በዚህ በኩል የሚመጣውን ካርበን ዳይኦክሳይድ ማለት ነው። ስለዛ ምንም አይነት ካርበን ዳይኦክሳይድ ይሄ ፕላንት አያገኝም። ዘን ካላገኘ ደግሞ ኖርማሊ ይችን ቅጠል እንቆርጣታለን። ዲታች አድርገን እናመጣና ወደዚህ እናመጣዋለን። ከዛ ይሄን ቅጠል ዲከለራይዝ እናድርገዋለን። ዲከለራይዝ የምናደርገው የፕላንቱን ሊፍ በመግደል ማለት ቦይል በማድረግ ዘን ቦይል ካደረግነው በኋላ ከዛም ደግሞ
ኢታኖል ሶሉሽን ውስጥ እንከተውና ክሎሮፊሉንም ደግሞ ሪሙቭ እናደርገዋለን። ከዛ በተጨማሪ ደግሞ ያን ቆርጠን ያመጣነው ሊፍ ግማሽ ፓርቱ ካርቦን ዳይኦክሳይድ አግኝቷል፣ ግማሹ ግን አላገኘም። ይህን ሁሉ በውስጡ ስታርች መኖሩን ፎቶሲንተሲስ ማካሄዱን አናቅም ነበር። አሁን ግን እናመጣና በስታርች ቴስት ሊፍ ስታርች ቴስት ስናደርገው ካርቦን ዳይኦክሳይድ ያላገኘው ፓርት ይኸው እንደዚህ ነጭ ከለር ይኖረዋል። እዚህ ጋር ግን ያገኘው ፓርት ላይኛው ማለት ነው። እዚህ ጋር የነበረው ላይኛው ምን ፎርም ያደርጋል? ብሉ ብላክ ከለር ፎርም ያደርጋል። ሶ ያኔ አዮዲን ሶሉሽኑን ስናደርግበት ወደ ብሉ ብላክ ከለር ከተቀየረ ፕሬዘንት ስታርች በውስጡ ፕሬዘንት ነው ወይም ደግሞ አለ ማለት ነው። ስለዛ ካርቦን ዳይኦክሳይድ ያገኘውና አብዞርብ ያደረገው ፕላንት ስታርች አለው፣ ፎቶሲንተሲስ አካሂዷል። የሌለውና ያላገኘው ፓርት ወይም ደግሞ በፖታሺየም ሃይድሮክሳይድ የተሰበሰበበት አብዞርብ የተደረገበት ፓርት ግን ምንም አይነት ስታርች የለውም፣ ምንም አይነት ፎቶሲንተሲስ አላካሄደም ይባላል። ስለዛ ካርቦን ዳይኦክሳይድ ለፎቶሲንተሲስ በጣም አስፈላጊ ነው ማለት ነው። ሌላኛው ደግሞ ለፎቶሲንተሲስ የክሎሮፊል አስፈላጊነት ነው። ክሎሮፊል መኖሩ በፕላንቶች ውስጥ ከፍተኛ አስተዋጽኦ አለው። ያ ማለት አብዞርብ የሚደረገው ሰንላይት አብዞርብ የሚሆነው በክሎሮፊል ግሪን ፒግመንቱ አማካኝነት ነው። which is the main source of energy for the process of photosynthesis ሰንላይት ማለት ነው። ለፎቶሲንተሲስ ሜን ሶርስ ኦፍ ኤነርጂ የሆነውን ሰንላይትን አብዞርብ የምናደርግበት በክሎሮፊል አማካኝነት ነው ማለት ነው። ለፎቶሲንተሲስ አስፈላጊነቱን በክሎሮፊል ደረጃ ዴሞንስትሬት ስናደርግ መጀመሪያ ቨሪጄትድ የሆነ ሊፍ እንወስዳለን። ይሄ ቨሪጄትድ የሆነ ሊፍ ማለት ምን ማለት ነው? እዚህ ጋር እንደምታዩት የተዝጎረጎረ አንዳንዱ ፓርት የሎ ከለር፣ አንዳንዱ ደግሞ ምን አይነት ከለር ያለው ግሪን ከለር ያለው ወይም ደግሞ ለመጠውለግ የሚያሰበ በቃ የተዝጎረጎረ ከለር ያለውን ሊፍ ነው የምንወስድ ቨሪጄትድ ሊፍ ማለት። ከዛ ያን ሊፍ ዲስታርች እናደርገዋለን ወይም ደግሞ ላይትን በመከልከል በሊፍ ውስጥ ያለውን ስታርች እናስወግድና ኤሊሚኔት እናደርግና ከዛም በኋላ ለተወሰነ ሀወር ወይም ሰዓት ፕላንቱን በፀሐይ ላይ እናስቀምጠዋለን። ከዛም ደግሞ ቅጠል እንወስድና የተወሰነ ፓርት ስታርች መኖሩን በመካከሉ ቴስት እናደርጋለን። ከዛም ቀጥለን ደግሞ ሪዛልቱ ምን ይሆናል የሚለውን ስንመለከት ግሪኒሽ ፓርት ያለ ወደ ብሉ ብላክ ከለር ይቀየራል። ያ ማለት ቨሪጄትድ ሊፍ እንዳልኳችሁ የተወሰነው ፓርቱ የለው ነው፣ የተወሰነው ግሪን ነው። ፎቶሲንተሲስ የሚያካሂድ የፕላንት ፓርቱ ደግሞ ግሪን ፕላንቱ ነው ወይም ደግሞ ግሪን ሊፉ ነው አይደለ? ስለዛ ግሪኑ ገት ወደ ብሉ ብላክ ከለር ይቀየርና ፎቶሲንተሲስ ያካሂዳል። ቨሪጄትድ ፓርቱ ወይም ደግሞ የሎ ከለሩ ግን ክሎሮፊል ስለሌለው ፎቶሲንተሳይዝ አያደርግም ማለት ነው። ስለዛ ቨሪጄትድ ሊፍ ማለት is a leaf which is not completely green and has a yellow or white spot አይነት ነገር ያለው ነው ማለት ነው። look at this figure እዚህ ጋር እንደምትመለከቱት በመጀመሪያ ደረጃ ማለት ነው ቨሪጄትድ የሆነ ሊፍ እንወስድና ግሪን ፓርቱ ወደ ብሉ ብላክ ይቀየራል። ምን በምናደርግበት ጊዜ ሰንላይት በምንሰጥበት ጊዜ ከዛም ደግሞ ነን ግሪን ፓርት የሆነው ላይክ የሎ እንዲሁም ደግሞ ዋይት ስፖት ግሪንም ሊሆን ይችላል ብቻ ከግሪን ፓርት ውጭ ያለው ማለት ነው ወደ ብሉ ብላክ ስለማይቀየር ላይክ እንደ የሎ ከለር ይወስድና ከዛ መጨረሻ ላይ ቴስት ያደረግነው ሪዛልት ምንድነው? ግሪን ፓርት የሆኑ ብቻ ፎቶሲንተሳይዝ እንደሚያደርግ ማለት ነው። ስለዛ እስካሁን ያየነው የሰንላይትን አስፈላጊነት የካርቦን ዳይኦክሳይድና የክሎሮፊልን አስፈላጊነት ለፎቶሲንተሲስ ማለት ነው አይተናል። አሁን ደግሞ ለዋተርን አስፈላጊነት እንመለከታለን። ውሃ ለማንኛውም ህይወት ያለው አካል እጅግ በጣም አስፈላጊ የሆነ ነገር ነው አይደለም ለፎቶሲንተሲስ ማለት ነው። ያው ፎቶሲንተሲስ ደግሞ መካሄዱ በፕላንቶች ደረጃ ማለት ነው ለየትኛውም ኦርጋኒዝም መሰረቶች ፕላንት እስከሆኑ ድረስ በዋተር ወይም ደግሞ በፎቶሲንተሲስ አማካኝነት ነው አይደለም ያለነው። ስለዛ ውሃ ጀነራል ወይም ስፔሲፊካሊ በፎቶሲንተሲስ ውስጥ ያለውን ሮል እንመለከታለን። water is needed during photosynthesis as a source of hydrogen ion found in glucose molecule formed. ካርቦን እና ኦክሲጅን ፎርም የተደረገው በግሉኮስ ያለው ማለት ነው በካርቦን ዳይኦክሳይድ ነው ብያችሁ የለ ሃይድሮጅን ሲት መጣ በዋተር ማለት ነው። then to demonstrate the need for water in photosynthesis ይህን ለማድረግ ቸክ ለማድረግ የምንከተላቸው ስቴፖች አሉ። የመጀመሪያው ስቴፕ ምንድነው? ዋተር በውስጡ ሄቪ ዋተር እና ኢዚ ዋተር አለ። ያ ማለት ሄቪ ዋተር የምንለው ኮንቴን የሚያደርገው
ያው ኦክስጂን እና ሃይድሮጅን በተለያየ አይዞቶፖች ይገኛሉ። ኦክስጂን በዋናነት የሚገኝባቸው አይዞቶፖች ኦክስጂን 18 እና ኦክስጂን 16 ናቸው። ስለዛ ኦክስጂን 18 ውስጥ የሚገኘው ኦክስጂን ማለት ነው በዋረር ውስጥ ከተገኘ ያ ዋረር በውስጡ የያዘው አተም ራዲዮ አክቲቭን ይዟል ወይም ደግሞ ራዲዮ አክቲቭ ትሬሰሮችን ይዟል ማለት ነው። ራዲዮ አክቲቭ ትሬሰር ደግሞ ምን ማለት ነው? እነዛ ሞለኪውሎች በቫስኩላር ሲስተም ውስጥ ሴንት ይደረጉ ወይም ደግሞ ይላኩና ለራዲዮ አክቲቭ ወይም ደግሞ ለራዲዬሽን ሴንሲቲቭ ማሽን ከፍተኛ አስተዋጽኦ ያላቸው ናቸው። ስለዛ በፕላንት ውስጥ ሄቪ ዋተር አለ ማለት ኦክስጂን 18 የሚይዘው ዋተር አለ ማለት ነው። የራዲዬሽን can be produced ወይም ፕሮዲውስ ሊደረግ የሚችለው ባይ ራዲዬሽን ሴንሲቲቭ ማሽን በሆነው በራዲዮ አክቲቭ ትሬሰሮች ነው። ያ ማለት ደግሞ ኦክስጂን 18 ከያዘ ነው። በዋናነት የምንይዘው ዋረር ውስጥ ያለው ሄቪ ዋረር ከሆነ ወይም ደግሞ ኦክስጂን 18 የሚይዝ ከሆነ ብለን ታወቅን እንጂ ሁል ጊዜም ኦክስጂን 18 መያዝ አለበት ማለት አይደለም። ያ ኤክስፐሪመንት ደግሞ ሾው የሚያደርግልን ኦክስጂን በፎቶሲንተሲስ ጊዜ ፕሮዲውስ ይደረጋል ማለት ነው። ያ ማለት ምን ማለት ነው? ሃይድሮጅን አይወኑ ወደ ግሉኮስ ሄደ፣ ኦክስጂኑ ደግሞ ወደ ከባቢ አየር ሪሊዝ ይደረጋል። ለምን? በጣም ከፍተኛው ሄቪየስቱ ስለሆነ ማለት ነው። ስለዛ ዋተር በጣም አስፈላጊ ነው። ምክንያቱም አንደኛ ዳይሬክትሊ በሊፍ አብዞርብ ይደረጋል ዋተር ማለት ነው ወይም አለ። ከዛም በተጨማሪ ደግሞ በስራቸው አማካኝነት እጽዋቶች አብዞርብ በማድረግ ወደ ሊፍ ትራንስፖርት ያደርጋሉ በዛ ይለም አማካኝነት አይደለ? ስለዛ ዋረር አስፈላጊ ነው ማለት ነው። ላይክ እንደ ላይት ሁሉ ዋረር ለፕላንቱ አቅርቦት ሲኖረውና ሲያገኝ በዚህ መልኩ ግሮዝ ማሲቭ ሳይዝ ይጨምራል ማለት ነው። ስለዚህ ውሃ ሲኖረው ይኸው እንደዚህ ይጨምራል፣ ሳይኖረው ይቀንሳል ማለት ነው። ስለዚህ ይሄ ሁሉ የሚያሳየ ምንድነው? ዋረር ለእጽዋቱ እድገት የሚኖረው ደግሞ ያው ፎቶሲንተሲስ ሲያካሂድ አይደለ? ስለዛ ዋረር መኖሩ ከፍተኛውን አስተዋጽኦ አለው ማለት ነው። ስለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ደህና ሁኑ።